ምናልባትም ለዓለም ሰላም ይመጣል የሚል ተስፋ የሰነቁ ኃይሎች በአሜሪካው ትራምፕ በሩሲያው ፑቲን በሰሜን ኮሪያው ኪም የኒውክሌር ጦር መሳሪያ የመሞከር አዝማሚያ መደናገጥ በሆኑበት አጋጣሚ የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ማርክ ሩቴ ምዕራቡ ዓለም ከሩሲያ ጋር ዘለግ ላለ ጊዜ ለመፋለም ይዘጋጅ በሚል ማስጠንቀቂያ መስጠታቸው ስጋቱ ተደገመ የሚል ወታደራዊ አረዳድ እንዲኖራቸው አድርጓል። ኔቶ ሞስኮ የዩክሬንን ጦርነት በምንም መንገድ መቋጨት ብትችልም እንኳን መቆሚያ የላትም፣ አውሮፓ ህብረትም ለማይቀረው ፍጥጫ ይዘጋጅ በሚል ትዕዛዝ መስጠታቸው ጉዳዩን ያወሳስበዋል። የሰላም መንገድን እንከተላለን ለሚሉት ለነ ዶናልድ ትራምፕም ከባድ የቤት ስራ መሆን እንደጀመረ ይነገራል። በእርግጥ ዓለም ብዙ ተስፋ ነበራት። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ሲመጡ አሁን ዓለም ሰላም ትሆናለች፣ ፕሬዚዳንት ቭላዲሚር ፑቲንም እኔ ያለው ጦርነቱን አያስፋፉትም በሚል ሐሳብ ሰጥተው ነበረ። ለዚህ ነበር ዓለም ተስፋ ላይ ስትል የሰነበተችው። አሁን ግን ይባስ ብሎ የጦር መሳሪያ ውድድር ውስጥ እነዚህ ኃይላት በመግባታቸው ጉዳዩን ሌላ መልክ እያሰጠው ይገኛል። የሰሜን አትላንቲክ የጦር ጥምረት ዋና ጸሐፊ ማርክ ሩቴ ከቀዝቃዛው ዓለም ጦርነት መንፈስ ዓለም ወጥታለች ወይስ አልወጣችም ግራጋቢ አቋም ፖለቲካ ላይ ተጨማሪ ወታደራዊ ስጋት እንደፈጠሩም ተነግሯል። በግልጽ ዓለም በጥምረት ተከፍላ እንዳለች ባሳዩበት ንግግራቸው ምዕራቡ ዘጋጅ የሚል ማስጠንቀቂያ ከመስጠታቸውን ባሻገር የሰሜን አትላንቲክ የጦር ጥምረት አባላት 32ቱም ከሩሲያ፣ ቻይና፣ ኢራንና ሰሜን ኮሪያ ጋር ለሚኖረው የትኛውን ፍጥጫ ምላሽ ለመስጠትና ለእርምጃ ራስን ማዘጋጀት ምርጫቸው መሆን አለበት በሚል በአደባባይ ይፋ አድርገዋል። ይህ ደግሞ በሩሲያ ስር ሊሰለፉ የሚችሉ አገራትን እንደ መዘርዘር ይቆጠራል። ሞስኮ አጣማሪ ካላት እኛም ጥምረታችን በአንቀጽ 5 አንደኛችን ስንነካ ሌላችን ተነካን መርህ እንዲሁም በአንቀጽ 4 በአስቸኳይ አንድ ሀገር ሉዓላዊነቱ ሲደፈር አሊያም ጥቃት ሊደርስበት ከሆነ እርምጃ የምንወስድባቸውን አሰራሮችን ሁሉ በጠረጴዛው ላይ ማስቀመጥ አለብን፣ ሁሌም ወታደራዊ ንቃት ላይ መሆን አለብን በሚል አስገንዝበዋል። ይህ ደግሞ የሰሜን አትላንቲክ የጦር ጥምረት 14ቱም አንቀጾች እኔን ለማጥቃት የተረቀቁ ናቸው ለምትለው ሩሲያ ተጨማሪ የጦር መሳሪያዎችን ለማንቀሳቀስ እንዲሁም ከፔሳይዶን ሳይጣን 2ና ብርቨስትኒክ አይነቶቹ አስፈሪ የጦር መሳሪያዎች ሙከራ በተጨማሪ በጦር ሜዳ ላይ ወደ መትከል አዝማሚያ እንድትጓዝ ያደርጋታል የሚል ወታደራዊ አረዳድ እንዲፈጠርም አድርጓል። 5% and we all know that 5% ሁላችንም እንደምናውቀው ከበጀታችን ወደ ጦራችን ማፍሰስ ግዴታ ነው። የወጪ ጉዳይ ግዴታ ነው። ደህና ሆነን ለመቀጠል ይህ ለኛ ያስፈልጋል። ከዚህ አንፃር መሪዎቻችን እንደተስማሙት ተጨማሪ የመከላከያ አቅምን ማለትም ጀቶችን፣ ታንኮችን፣ መርከቦችን፣ ድሮኖችንና ተተኳሾችን፣ ሳይበሮችንና የውሃ ላይ አቅምን ለመፍጠርና ለመግዛት ነው። and space capabilities. የክሬምሊን ፖለቲከኞችን በዚህ መንገድ የመንቀሳቀስ ፍላጎት እንዳላቸው እየተገለጸ ነው። የጦር መሳሪያ ውድድሩ በሞስኮና በዋሽንግተን መካከል ከጊዜ ወደ ጊዜ ሊባባስ እንደሚችል ፕሬዚዳንት ዶናልድ ትራምፕ ሀሳብ በሰጡበት ማግስት ማርክ ሩቴ ይህን ማለታቸው ደግሞ ዓለም ያለችበትን የፖለቲካ ውጥረት በግልጽና በአደባባይ የሚያሳይ ነው በሚል አልጃዚራ ዘግቧል። ሞስኮ የአውሮፓ ህብረት የሁልጊዜም ስጋት ናት በሚል ሀሳብ የሰጠው ኔቶ ያለምን አገዛዝ ለመናድ በመጠር ላይ ያለች ኃይል በመሆኗም መፍትሄ ሊሰጣት ይገባል በሚል ይተቻታል። ያው መፍትሄ ሊሰጣት ይገባል ሲል ምን ማለቱ እንደሆነ የሚረዱት ምዕራባውያን ሳይሆኑ ምስራቅ ዘመሙ በተለይም እንደ ሩሲያና ቻይና ያሉት አገራት ናቸውም ተብሏል። ዓለም አቀፉን አገዛዝና አስተዳደር ሩሲያ፣ ቻይና፣ ሰሜን ኮሪያና ኢራን ለመናደፋ ቀና ላይ ናቸው ያሉት ማርክ ሩቴ ምን አስበው ይህን አሉ የሚል ጥያቄ በተለምዶ ወደ ምስራቅ ዘመሙ ኃይል እየተነሳ ይገኛል። አሁን ላይ ምዕራቡ ዓለም በተለይም አሜሪካ ምድሪቷን ሁለንተናዊ በሆነ መንገድ ተቆጣጥረው ሳለ አዲስ አማራጭ አያሻንም አቋም ሲያራምዱ ነው በሚል የደቡብ ጥምረት አገራት ተንታኞች በስጋት መልክ የሩቴን ሐሳብ ሲያነሱ ታድረዋል። ምንም እንኳን የሁሉም ዓለም መፈጠር አለበት አማራጭ አሻል በሚባልበት ወቅት እንዲሁም ፕሬዚዳንት ቭላዲሚር ፑቲን እናንተ እነማን ናችሁ በሚል ቁልፍ ጥያቄ ማንሳት ከጀመሩ ዓመታት ቢነግዱም ዛሬም እኛ ብቻ ካልመራናት ዓለም አታስፈልገንም ፖለቲካዊና ወታደራዊ አቅም ላይ መሆናቸውን ኔታውያኑ ገሃድ አድርገዋል። Западные коллеги, особенно из США, не просто устанавливают произвольно такие правила. የምዕራቡ ዓለም ባልደረቦቻችን በተለይ አሜሪካ በማን አለብኝነት ህግ ያወጣሉ። በዛ ላይ ማን እንዴት እንደሚተገብረው ምን መደረግ እንዳለበት ያስተምሩናል። ያለምንም ሀፍረት ሳያቅማሙ በግልጽ የሚሉን ተመሳሳይ መግለጫና ሐሳብ ነው። ሁልጊዜም ይህን ማድረግ አለባችሁ፣ ትገደዳላችሁ፣ በብርቱ እናስጠነቅቃችኋለን ይሉናል። እናንተ እነማን ናችሁ? ማንንም ለማስጠንቀቅ እናንተ እነማን ናችሁ? Какое вы имеете право кого-то предупреждать?
የብዝሃ ዓለም አብሮ መስራትን ያበረታታል የሚል እምነት ያላቸው ፖለቲከኞች አሁን በየዓለም ጥጉ ብቅ ቢሉም ጡንቻማው ምዕራቡ ዓለም ወዴትም መንቀሳቀስ አትችሉም በሚል ወታደራዊ እርምጃ እስከ መውሰድ የዘለቀ ደፍቆ የማስቀረት አቋም ላይ ነው ለማለትም አስደፍሯል። እንዲህ አይነቱ ሀሳብ የሚነሳው ደግሞ ኔቶ ሞስኮን፣ ፒዮንግያንግን፣ ቴህራንን፣ ቤጂንግን የዓለም ስጋት አድርጎ በመውሰዱ ነው። በእርግጥ የ32ቱም የኔቶ አባላት መሪዎችና ራሳቸው ማርክ ሩቴም ሆኑ የቀድሞ የኔቶ ዋና ጸሐፊ ጆን ስቶልተንበርግ ሳይቀሩ በተደጋጋሚ የሚሉት ይሄ ነው። አዲስ ነገር አይደለም። ለዚህ ነው ሞስኮ እድሜ ልክ የአውሮፓ ስጋት እንጂ አብረዋት የሚሰሩ ኃይል አይደለችም በሚል ውንጀላ የሚቀርብባት። ማርክ ሩቴ በኔቶ ኢንዱስትሪ ፎረም ቡካሬስት ላይ ሆነው ነው ይህን አስደንጋጭ ሀሳብ የሰጡት። የሰሜን አትላንቲክ የጦር ጥምረት አገራት ኢንዱስትሪዎች በጦር መሳሪያ ምርት ላይ እንዲያተኩሩም ጥሪ አቅርበዋል። ማርክ ሩቴ አንዱ ሰላም ሌላው የጦር ነጋዴ ጎሳሚ በሆነባት ዓለም አዳዲስና ረቂቅ ቴክኖሎጂዎችን የታጠቁ አገራት ቁጥር እየጨመረ በሄደበት አጋጣሚ ኔቶ እሳት ጫረ ለማለትም ያስደፍራል። የኔቶ የጦር ኩባንያዎች ሁሉ ገንዘቡ ይጎርፍላቸዋል፣ እናንተ አምርቱ እንጂ የሚል ሀሳብ ነው የሰጡት ማርክ ሩቴ። በሌላ በኩል ሞስኮ በዩክሬን ያለውን ጦርነት ከስጋት አንጻር ጀመርኩት እንጂ አውሮፓውያኑ እንደሚሉት ወደ ባልቲክም ሆነ ምስራቅ አውሮፓ ወታደራዊ መስፋፋቱ ውስጥ የመግባት ውጥኑ የለኝም በሚል በተደጋጋሚ እያረጋገጠች ይገኛል። ያም ሆኖ ግን ሩሲያ ከሶቪየት 1991 መፍረስ ወዲህ ግዛቷ በሩሲያ ፌዴሬሽን ስም አንሶባታል። እናም ብችል 15ቱንም ሶቪየታውያን ካልሆነላት ደግሞ ጎረቤቶቿን የመጠቅለል ህልሟ አላት በሚል ትታማለች። ፑቲን እያሉ ይህን ማድረግ የክሬምሊን ህልሙ ነው በሚል ምዕራቡ ዓለም እየከሳት ይገኛል። ሩሲያ ደግሞ መንገዶቿ ሁሉ የሰላም ነው ባይናቸው ፕሬዚዳንት ቭላዲሚር ፑቲን በሌላ በኩል 2008 ላይ ጆርጂያን፣ 2014 ላይ ክሬሚያን፣ 2022 ላይ የዩክሬን 4 ግዛቶች አሁን ደግሞ 5ኛውን ግዛት ሱሚን ወደ መጠቅለሉ ላይ ናት በሚል መከራከሪያ ያቀርቡባታል። ምዕራባውያኑ የሰሜን አትላንቲክ የጦር ጥምረትና አውሮፓ ህብረት ካልተጠነቀቁ የሩሲያ አቋም አይታመንም ባይ ናቸው። ሩሲያ አውሮፓን የጦር ጥምረቱና ዓለምን እንዳይረጋጉ የማድረግ ሂደት ውስጥ ናት በሚል ሀሳብ ይሰጣሉ። እነዚሁ ምዕራባውያን ሩሲያ ከቻይና፣ ሰሜን ኮሪያ፣ ኢራንና ሌሎች ከምዕራቡ ዓለም በተቃራኒው ከቆሙ አጣማሪዎች ጋር ሆና ምዕራቡን እየበጠበጠች ነው በሚል አሁንም ይወነጅሏታል። ሩሲያ በግንባሮች ሁሉ ብቻዋን አይደለችም፣ አጃቢ ያሏት የሚል እምነት ያላቸው የአውሮፓ ፖለቲከኞች የመከላከያ ስርዓትን በማጠናከር ለረጅም ጊዜ ጦርነት እየተዘጋጁ ነው በሚል ማስጠንቀቂያ አይሉት መልእክት ነገር ግን ለነ ፑቲን ስጋት የሆነ ሀሳብ መስጠታቸውን ቀጥለዋል። የሰሜን አትላንቲክ የጦር ጥምረት ከ2035 አባላቱ 5% የበጀቱን ጥቅል ምርት ለጦሩ እንዲያውል ማለትም ያንዳንዳቸው አገራት እንዲያውሉ ስምምነት ላይ መደረሱ በእርግጥም የጦርነት ነጋሪት ጉሰማ እንዳለ የሚጠቁም አድርጎታል። ኔቶ ቁልፏን ቀጠና ካሊኒንግራድን ለመቆጣጠርና ለመዝጋት ዝግጅት ላይ ነው የሚል መረጃ ከክሬምሊን ፖለቲከኞች በኩል በመውጣት ላይ ይገኛል። ከሩሲያ ምክትል የውጭ ጉዳይ ሚኒስትር አሌክሳንደር ግሩሽኮ ይህ ሀሳብ መውጣቱ ደግሞ ሁለቱ ኃይሎች ለጦርነት ጫፍ ላይ ናቸው እንዲሉ እያደረገ ይገኛል። የዓለማችንን ፖለቲካ የሚቋጩ ጉዳዮች አሁን በሌሉበት አጋጣሚ ፕሬዚደንት ቭላዲሚር ፑቲንና ዶናልድ ትራምፕ የገቡበት ሰጥ አገባ ወደ ሰሜን አትላንቲክ የጦር ጥምረት የመስፋቱ ጉዳይም ገሃድ የሆነ ነውና ዓለማችን በሁለት የመከፈሏ ጉዳይ ዳግም ከ35 ዓመታት በኋላ እውን ይሆን የሚል ስጋት የተጋረጠባቸውም ተበራክተዋል።